የተከበራችሁ አድማጭ ተመልካቾቻችን እንኳን በድጋሚ ወደ ቻናላችን በሰላም መጣችሁ ያልነ በአዳዲስ እንዲሁም ሰበር መደመጥም ጭምር ባለባቸው መረጃዎች ተመልሰናል። አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቅድሚያም ለመላው የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ እያልን ዋና ዋናዎች ሆነ በማስቀደም እንጀምራለን። በአሜሪካና በኢራን መካከል በፓኪስታን ዋና ከተማ ኢስላማባድ ከተማ ድርድር መጀመሩም ይታወሳል። በአሁኑ ሰዓት ከዚህ ጋር በተያያዘም ጥብቅ መረጃም ሾልኮ ወጥቷል። በአሁኑ ሰዓት በአሜሪካና በኢራን መካከል እየተካሄደ ያለው ወሳኝ ድርድር ከፍተኛ ፈተና እንደገጠመውም ተረጋግጧል። የድርድሩ ሂደትም ወደፊት መራመድ ያልቻለው አሜሪካ እጅግ የበዙና ለመቀበልም የሚያስቸግሩ ጥያቄዎችን ለኢራን በማቅረቧ መሆኑንም መረጃዎች እየጠቆሙ ይገኛሉ። አሜሪካ ለኢራን ያቀረበቻቸው እጅግ የበዙና ለመቀበልም አስቸጋሪ ሆኑ ጥያቄዎች ምን ናቸው? አብራችሁን ስትቆዩም በዝርዝሩም የመረጃ ጊዜም የምታዳምጡት ይሆናል። በአሁኑ ሰዓት ላይ ዓለም ተስፋ የጣለበት የአሜሪካና የኢራን ሰላም ውይይት በፓኪስታን ኢስላማባድ እየተካሄደ ይገኛል። ዝርዝር መረጃ አለን። አብራችሁን ስትቆዩም የምታዳምጧቸው ይሆናሉ። እንዲሁም ደግሞ አንድ ግዙፍ የአሜሪካ ጦር መርከብ በአሁኑ ሰዓት ላይ በኢራን ከፍተኛ ማስጠንቀቂያ ምክንያት ወደ መጣበት መመለሱን ተሰምቷል። ከዚህ ጋር በተያያዘም ዝርዝር መረጃ አለ። እንዲሁም ደግሞ የአረብ ሀገራት ከኢራንና ከእስራኤል አንዱን እንዲመርጡ እንደተገደዱም እየወጡ ያሉ መረጃዎች አመላክተዋል። በዝርዝሩም የመረጃ ጊዜ እንመለስባቸዋለን። እነዚህና ሌሎች መደመጥ ያለባቸውን መረጃዎችን ሰዓታችን ጠብቀን ይዘን ተገኝተናል። በመሆኑም አብራችሁ እንድቆዩ በአክብሮት እየጋበዝናቸው በቀጥታ ወደ ዝርዝር መረጃዎቻችንም እንሸጋገራለን። በቅድሚያ የአሜሪካ የጦር መርከብ በኢራን ጥብቅ ማስጠንቀቂያ ምክንያት ጉዞን አቋርጦ መመለሱም ተሰማ። ከፋይጀራ ተነስቶ ወደ ሆርሙዝ ባህር ወሽመጥ ያመራ የነበረ የአሜሪካ አጥፍቶ ጠፊ የጦር መርከብ ከኢራን በደረሰው ጥብቅ ማስጠንቀቂያ ምክንያትም ጉዞን አቋርጦ መመለሱንም የኢራኑ ፋርስ የዜና ወኪል ዘገበ። ይህ መረጃ የወጣውን በፓኪስታን አደራዳሪነት የሚካሄደው የአሜሪካና የኢራን ሰላም ድርድር በኢስላማባድ መጀመሩ በተነገረ በትና ውይይቱም የተካሄደ በሚገኝበት ወቅት ነው። የኢራን ወታደራዊ ምንጮች እንደሚሉት ከሆነ መርከቡ ወደ ወሽመጡ መቃረቡን ተከትሎ በ30 ደቂቃዎች ውስጥም ጉዞውን ካላቆመ ኢላማ ይደረጋል የሚል ማስጠንቀቂያ በፓኪስታን አደራዳሪዎች በኩልም በቀጥታ መልእክት እንደተላለፈለት ነው የተገለጸው። በሌላ በኩል የአሜሪካው አክሲዮስ የዜና ምንጭ ከፍተኛ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው ከሆነ በርካታ የአሜሪካ የጦር መርከቦች ቅዳሜ ዕለት በሆርሙዝ ወሽመጥ በኩል አልፈዋል ሲልም ገልጿል። አክሲዮስ አክሎ መርከቦቹም ያለምንም ቅድመ ማስተባበር እንዲሁም ደግሞ ያለምንም ችግር ያለፉ ሲሆን ከኢራን በኩል የተሰጠ ምንም አይነት ማስጠንቀቂያ የለም ሲልም የኢራኑን ዘገባ አስተባብሏል። ቢሆንም ግን በትላንትናው ዕለት ይህ መርከብም እንዳያልፍ ለማድረግም የኢራን መንግስትም ከፍተኛ ዲፕሎማሲያዊ ስራዎችን እንደሰራም ተሰምቷል። የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ እንደገለጹት ሊፈጠር ይችል የነበረው ወታደራዊ ግጭት የታደገውን በፓኪስታን የሚገኘው የኢራን የድርድር ልዑካን ቡድን ጉዳዩን በአስቸኳይ ለአሜሪካ ተደራዳሪ ወገን እንዲደርስ በማድረጉ ነውም ተብሏል። ይህ ክስተትም በአሁኑ ሰዓት ላይ የተካሄደ የሚገኘውን ተስፋ የጣለበትን የአሜሪካና የኢራን ሰላም ውይይትንም እንዳያስተጓጉልም በፓኪስታን መሪዎች ዘንድም እንዲሁም ደግሞ በአሸማጋይ ሀገራት አማካኝነትም ይህ ጉዞ እንዲቋረጥ እንደተደረገና የአሜሪካው የጦር መርከብ እንዲመለስ መደረጉ ነው የተሰማው። በቀጣዩ መረጃችን የአረብ ሀገራት ከኢራንና ከእስራኤል አንዱን እንዲመርጡ እየተገደዱ ይገኛሉ። በጀሩሳሌም ፖስት ላይ ትንታኔዎችን ያሰፈሩት የቀድሞው የእስራኤል ብሔራዊ ደህንነት ምክር ቤት የክልል ጉዳዮች ኃላፊ ሽሪፌን ግሮስማን አሁን እየተካሄደ ያለው የኢራን ጦርነት በመካከለኛው ምስራቅ አዲስ ቀጠናዊ ስምምነት ለመፍጠር ትልቅ እድል ይዞ መምጣቱንም ገልጸዋል። ለብዙ ዓመታትም ቀጠናው በሁለት ጎራዎች ማለትም በሳውዲ አረቢያ በተባበሩት አረብ ኤምሬትስና በግብጽ በሚመራው ልክኛ ጎራ እንዲሁም ደግሞ በቱርክ በሚመራው እስላማዊ እንቅስቃሴዎችን በሚደግፉ ጎራ ተከፍሎ መቆየት ነው ደራሲው ያስረዳሉ። ሆኖም ግን አሁን ላይ ያለው ጦርነት አገራቱ ላይ መሃል ቆመው ነገሮችን ከማመጣጠን ይልቅ የግድ አንዱን ወገን እንዲ
እንዲመርጡ እያስገዳቸው ይገኛል። እንደ ሽሪፎይን ግሮስማን ትንታኔ ከሆነ ቀደም ሲል የነበሩት የአብርሃም ስምምነቶች ቀጠናዊ ትብብር ለማጠናከር ቢሞክሩም በተለያዩ ጊዜያት የሚያጋጠመው ፖለቲካዊ ውጥረቶችና በሳውዲና በኤምሬትስ መካከል ታዩ የጥቅም ግጭቶችም ጥምረቱን አዳክመውት ቆይተዋል። ሆኖም አሁን ያለው የኢራን ስጋት ከንድፍ ሐሳብ ባለፈ ተግባራዊ አደጋ ሆኖ መምጣቱ አገራቱም ወደ አዲስ የደህንነት ትብብር እንዲመጡ ያደረጋቸውም ይገኛል። በተለይም ደግሞ ቱርክ እስራኤልን በይፋ ስትወቅስ፣ ሳውዲ አረቢያ ግን ጥፋቱን በኢራን ላይ ማድረጓ የጎራ መለየቱንም ሂደት መጀመሩንም እንደሚያሳይ ጽሑፉም ይጠቁማል። ጸሐፊው አክለውም እስራኤል ከኢራን ጋር ያደረገች ያለችው ቀጥተኛ ግጭት በቀጠናው ያለውን ወታደራዊ ተሰሚነት ከፍ አድርጎታልም ይላል። እስራኤል አስተማማኝ የደህንነት አጋር መሆኗንም በተግባር ያሳየች ባለችበት በዚህ ወቅትም እንደ ሳውዲ ያሉ የአረብ አገራትም ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛ የመቀየር ጉዳይ ከረጅም ጊዜ ምኞት ባለፈ ወደ ተግባራዊ ስትራቴጂካዊ ምርጫነት ተቀይሯል። ሆኖም ይህ ስኬታማ ሊሆን የሚችለውም እስራኤል ለሌሎቹ አገራትም የደህንነት ዋስትና መሆን የምትችል መሆኗን ስታስመሰክርና የጋዛን ጉዳይ ጨምሮ ያሉትን የህዝብ አስተያየትና ተጽዕኖዎችን መወጣት ስትችል ብቻ እንደሆነም ሽሪም ይገልጻሉ። በመጨረሻም ጦርነቱ እንዲጠናቀቃል በሚለው ነጥብ ጉዳይ መካከለኛው ምስራቅ ቀጣይ አስተላለፍም እንደሚወስነው ጀሩሳሌም ፖስት ጠቅሷል። ጦርነቱ በጣም ጠንካራ የኃይል በላይነትና ግልጽ በሆነ ጥበቃ ከተጠናቀቀ የአረብ ሀገራትም ከእስራኤልና ከአሜሪካ ጋር ያላቸውን ወገንተኝነት ያጸናሉ። ውጤቱም ብዥታ የተሞላበት ከሆነ ግን አሁንም አገራቱ በሁለት ጎራዎች መካከል መወላወላቸውን ይቀጥላሉ። በመሆኑም አሁን ያለው ወቅት ከሴፕቴምበር 2023 ወዲህ ግንኙነቶችን ወደ መደበኛ ለመመለስ የተገኘ ትልቅ እድል መሆኑንም ይህ በቀጠናው ላይ ትልቅ ለውጥ እንደሚያመጣም ሽሪ ፌን ግሮስማን ደምድመዋል። በተከታዩ ሰበሩ መረጃችን በትናንትናው ዕለት በአሜሪካና በኢራን መካከል በፓኪስታኗና ከተማ ኢስላማባድ ድርድር መጀመሩም ይሰማል። በአሁኑ ሰዓት ላይ በአሜሪካና በኢራን መካከል የተካሄደ የሚገኘው ወሳኝ ድርድር ከፍተኛ ፈተና እንደገጠመውም ተረጋግጧል። የድርድሩ ሂደትም ወደፊት መራመድ ያልቻለው አሜሪካ እጅግ የበዙና ለመቀበልም የሚያስቸግሩ ጥያቄዎችን ለኢራን በማቅረቧ መሆኑንም የመረጃ ምንጮች እየጠቆሙ ይገኛሉ። የኢራን መገናኛ ብዙሃን ይህንን ሁኔታ ሲገልጽም አሜሪካ ባለፉት 40 ቀናትም የጦርነት ጊዜ ውስጥ ማሳካት ያልቻለቻቸውን ትልቅ ፍላጎት አሁን ላይ በድርድር ጠረጴዛ ላይ ያለምንም ልፋት ለማግኘት እየሞከረች ነው ሲልም ተችቷል። ይህ ደግሞ በሁለቱ ሀገራት መካከል ያለውን የሐሳብ ልዩነት ይበልጥ እንዲሰፋም አድርጎታል። በድርድሩ ላይ ዋነኛ የመነጋገሪያና ያለመግባባት ነጥብ ሆኖ የቀጠለው የሆርሙዝ ባህር በር ማን ይቆጣጠር የሚለው ጉዳይ እንደሆነም ተሰምቷል። ዋሽንግተን ከዚህ ባህር መስመር ቁጥጥር ጥያቄ በተጨማሪ ሌሎች ፈጽሞ ተቀባይነት የሌላቸው ተጨማሪ ጥያቄዎችንም አቅርባለች እየተባለ ይገኛል። የሆርሙዝ ሰርጥን በተያያዘም በአሁኑ ሰዓት ላይ የኢራን መንግስትም በሆርሙዝ የሚያልፉ መርከቦችን ሙሉ በሙሉ የመቆጣጠርና የሚያልፉ መርከቦችንም ታሪፍ የማስከፈልም እቅድ እንዳለው እንዲሁም ደግሞ ምክር ቤት ማቅረቡም ይታወሳል። ቢሆንም ግን በአሁኑ ሰዓት ላይ በአሜሪካ ተወካዮችም እጅግ ከባድና አስቸጋሪ የሆኑ ነጥቦች የተነሱ የሚገኝ ቢሆንም ድርድር ሂደቱ ግን እስካሁን ድረስ አልተቋረጠም። ኢራን በበኩሏ እስካሁን ያገኘቻቸውን ወታደራዊ ጥቅሞችን አሳልፋ ለመስጠትና የህዝቧን መብት እንዲሁም ደግሞ ሀገራዊ ፍላጎቷን በማንኛውም ሁኔታ መከበር እንዳለበት እንዲሁም ደግሞ አጥብቃ እንደምትሞግትም እየተከራከረች ትገኛለች። እናንተስ ምን ትላላችሁ? ምንስ ይመስላችኋል? ይህን የመሰለ እልህ አስጨራሽና ከፍተኛ ፍላጎት የሚንጸባረቅበት ድርድር በመጨረሻ ከስምምነት ላይ የሚደርስ ይመስላችኋል ወይስ ደግሞ ያለ ውጤት ይበተናል? ሐሳብ አስተያየታችሁን በጨዋነት አጋሩን። በዚህም የመረጃ ሰዓት ይዤላችሁ የመጣሁት መረጃ ይህንን ይመስላል። በቀጣይ በተረጋገጠ እንዲሁም ደግሞ መደመጥም ጭምር ባለበት መረጃ እስክንገናኝ ድረስ ለአሁኑ በዚህ አበቃን። ሰናይ ጊዜን ተመኘን።